አርቲስት ቲቪ ለምን የቴዲ አፍሮን ጋዜጣዊ መግለጫ ማስተላለፍ እንዳልፈለገ ይፋ ቢያደርግ ለምንድነው አርቲስት ቴሌቪዥን ይሄንን ጋዜጣዊ መግለጫ ያቆሙ? ማን ከልክሎት ነው? ማን ነው እንዳይተላለፍ ያደረገው? ቴዲ ቀደም ብሎ ተከፍሎት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ በድምሩ 33 ሚሊዮን ብር ማለትም ወደ 8 ሚሊዮን ብር ጭማሪ አድርጎ ቴዲ አፍሮ ለሰዋሰው እንደመለሰ ማህሌት ሰለሞን መረጃውን አጋርቷል። ሲኦል ላይ ቢለቀቅ ራሱ ኃጢአት ሰርተን ገብተን እንሰማዋለን። ሰላም ጤና ይስጥልን። የተከበራችሁና የተወዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? እንግዲህ የቴዲ አፍሮ አልበም ኢትዮሪካ ሰሞኑን መነጋገሪያ ሆኗል። ሰሞኑን ብቻ አይደለም፣ በጣም ረጅም ጊዜ መነጋገሪያ ነበር። አሁን ደግሞ የበለጠ ሰጣ ገባ ውስጥ ገብቷል። በርካታ ታዋቂ ሰዎች እንግዲህ አልበሙን ሲኮንኑት ሀሳባቸውን ሲሰጡ እየተሰሙ ነው። በዛው ልክ ደግሞ ዝነኛ ሰዎች እንግዲህ ከቴዲ አፍሮ ጎን ሆነው የራሳቸውን ሀሳብ ደግሞ እየሰጡ ነው። ማህበራዊ ሚዲያ እንግዲህ በቴዲ አፍሮ አልበም ኢትዮሪካ እጅግ በጣም ተጨናንቋል። ይህ አልበም ነገ እንግዲህ በ8 ሰዓት ይለቀቃል ተብሏል። እንደሚታወቀው ነገ ሚያዝያ 8 ነው። ቀኑ እንግዲህ 8 ነው ማለት ነው። ወሩ 8 ነው። አልበሙ 8 ሰዓት ላይ ይለቀቃል። አልበሙ 18 ትራኮችን ይዟል። ይሄ ራሱ ሌላ እንግዲህ አጀንዳ ሆኖ ማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ቁጥሮችን ደምረው ቀንሰው አባስተው ሰዎች እነኚህ ቁጥሮች ማለት እንደዚህ ናቸው የሚል መላምትን እያስቀመጡ ይገኛሉ። ኢንተረስቲንግ ነው እውነት ለመናገር እንደዚህ አይነት ነገሮች መሰማት መቻላቸው አንዳንዴ ደስ ያሰኛሉ። በቃ እንደዚህ አይነት ውዝግብ ውስጥ ምን አይነት አልበም ምን አይነት ሙዚቃዎችን እንጠብቅ ይሆን የሚለው ብዙዎችን ያጓጓ ሆኗል። ለማንኛውም አሁን አዳዲስ የወጡ መረጃዎች አሉ። አንዱ ወደ እናንተ አደርስና ሰዎች ምን እያሉ ነው ከዚህ ጉዳይ ጋር ተያይዞ የሚለውንም እንደዚሁ እንመለከታለን። የኢትዮፒካ ሊንክ እንግዲህ ባወጣው ሰበር መረጃ ብሎ ቴዲ አፍሮ ከሰዋሰው መልቲሚዲያ ጋር የነበረውን ውል ያፈረሰበት ምክንያት ታወቀ፣ ብሩንም መልሷል የሚል መረጃን ይዞ ወጥቷል። እውነት ነው፣ ብር መመለሱን ከዚህ በፊት እኔም ነግሬያችኋለሁ። ምን ያህል ብር ነበር የተከፈለው? ለምንስ ነው የተመለሰው? እንዴትስ ተመለሰ? ያመላለሱ ሁኔታስ ምን ይመስላል የሚለውን በቀጥታ ወደ እናንተ የማደርስ ይሆናል። የተከታተላችሁን አብራችሁን ቆዩ። የቴዲ አፍሮ ኢትዮሪካ አልበም ብዙዎች በጉጉት እየጠበቁት ነው። ምን አሉስ? እንግዲህ ሰዎች ፌስቡክ ላይ ዘና የሚያደርጉ ኮሜንቶችን ተመልክቻለሁ። እነሱንም አጋራችኋለሁ። ለማንኛውም ግን ኢትዮፒካ ሊንክ ይዞት የወጣው ሙሉ መረጃ ወደ እናንተ የማደርስ ይሆናል። ከመሸጋገሪያ በኋላ ተመልሰን እንገናኝ። ያው እንደሚታወቀው ትላንትና ነግሬያችሁ ነበረ። የቴዲ አፍሮ ጋዜጣዊ መግለጫ ማክሰኞ ዕለት እንዳይተላለፍ ተደርጓል። ማን ለምን እንደሆነ በግልጽ ባይሆንም አርቲስት ቴሌቪዥን ላይ ይካሄዳል ተብሎ የተጠበቀው ጋዜጣዊ መግለጫ ግን መቆሙ ይታወቃል። በዚህም በርካቶች ሀሳባቸውን ሰጥተዋል። ወደ ኋላ ላይ ዘና ያደረጉኝን አንዳንድ ኮመንቶች ከመከልከሉ ጋር ተያይዞ ዘና ያደረጉኝን ኮመንቶች እንግዲህ የቴዲ አድናቂዎች የተናገሩትን ወደ እናንተ የምናደርስ ይሆናል። ለማንኛውም ግን ከዛ በፊት ኢትዮፒካ ሊንክ ይዞት የወጣውን መረጃ ወደ እናንተ ላድርስ። እንግዲህ ቴዲ አፍሮ ከሰዋሰው ጋር የነበረውን ኮንትራት ተከትሎ ምን ያህል ተከፍሎት ነበረ፣ በምን ያህልስ ብር ነው አልበሙን የሸጠው የሚለው ነው የብዙዎችን ትኩረት ስቦ የነበረው። እንግዲህ ከሱ ጀምረን ያሉትን መረጃዎች ወደ እናንተ እናደርሳለን። ቴዲ አፍሮ ከሰዋሰው መልቲሚዲያ ጋር የነበረው ውል ያፈረሰበት ምክንያትና እንግዲህ ተከፍሎት የነበረው ገንዘብ ምን ያህል ነው የሚለው ታውቋል ነው የሚለው መረጃው። ቴዲ አፍሮና ሰዋሰው የነበራቸው የስርጭት ውል በስምምነት ማፍረሳቸውን እንግዲህ ብዙዎቻችን መዘገባችን ይታወሳል። የውሉ መቋረጥ ምክንያት ምን እንደሆነ ለማጣራት በተደረገው ሙከራ በአሳታሚውና በድምፃዊው በኩል ውሉ ውስጥ የተካተቱ አዳዲስ ጉዳዮች ዋነኛ መንስኤ መሆናቸውን እንግዲህ የውስጥ አዋቂ ምንጮች ዘግበውታል። 4 ዓመት ሊሞላው 2 ወር ቀርቶት የነበረው የቴዲና የሰዋሰው መልቲሚዲያ ውል ለማደስ በተደረገው
እንግዲህ ተደጋጋሚ ውይይቶች የቀረቡ አዳዲስ ሀሳቦች ሁለቱ ወገኖችን ሳያግባቡም እንደቀሩ ነው መረጃዎች የሚጠቁሙት። ይሁን እንጂ በቴዲ በኩል ሀሳቡ ተቀባይነት ሳያገኝ ቀርቷል። አሳታሚው ድርጅት በአዲሱ ውል ላይ ቀደም ያሉት የቴዲ አፍሮ ዘፈኖች በሰዋሰው መተግበሪያ ላይ እንዲጫኑና ለዚህም በየዓመቱ የሚከፈል ገንዘብ በቅድመ ክፍያ ለመፈጸም ፍላጎቱን እንደገለጸም እንደዚሁ መረጃዎቹ ወጥተው ነበረ። ይሁን እንጂ በቴዲ በኩል ሀሳቡ ተቀባይነት ሳያገኝ መቅረቱን ነው የውስጥ አዋቂ ምንጮች የተናገሩት። በተጨማሪም ከ4 ዓመታት በፊት በተፈረመ ውል ላይ ከስልክ ድምፅ ማጣሪያ ወይም ሲአርቢቲ የሚገኝ ገቢ ለሰዋሰው እንዲሰጥ የሚፈቅደውን ስምምነት ማሻሻያ እንዲደረግበት በቴዲ በኩል የቀረበው ሀሳብ ከሰዋሰው በኩል እንግዲህ ይሁንታ ሳያገኝ መቅረቱ ነው የተነገረው። በመሆኑም እነዚህን ልዩነቶች ሊጠቡ ባለመቻላቸውና የአልበሙ መውጫ ቀን በመቃረቡ ሁለቱ ወገኖች ውሉን በስምምነት ለማቋረጥ እንግዲህ መስማማታቸው ነው መረጃዎች እየወጡት። ውሉ በተፈረመበት ወቅት ሰዋሰው ለቴዲ በአጠቃላይ 50 ሚሊዮን ብር ለመክፈል ተስማምቶ እንደነበረ መረጃዎች ጠቁመዋል። በመሆኑም በውሉ መፈረም ወቅት ድምፃዊ ግማሹን ማለትም 25 ሚሊዮን ብር ክፍያ ተፈጽሞለት እንደነበረ ከድምፃዊ የማኔጅመንት አባላት አንዷ የሆኑት እንግዲህ ማህሌት ሰለሞን ለኢትዮፒካ ሊንክ ነግረዋል ተብለዋል። አክለውም ቴዲና ሰዋሰው ከ4 ዓመት በፊት ኢትዮሪካ የተሰኘውን የድምፃዊውን አልበም ለማውጣት ስምምነት ላይ ደርሰው ነበረ። ነገር ግን በተለያዩ ሁኔታዎች ምክንያት ውሉን ለማደስ መግባባት ላይ ባለመደረሱ ምክንያት በስተመጨረሻም ውሉን በሰላማዊ መንገድ ለማቋረጥ ተስማምተናል ሲሉ እንግዲህ ለኢትዮፒካ ሊንክ ወይዘሮ ማህሌት ሰለሞን ተናግረዋል። ነገር ግን በተለያዩ ሁኔታዎች ምክንያት ውሉን ለማደስ መግባባት ላይ ባለመደረሱ በስተመጨረሻም ውሉን በሰላማዊ መንገድ ለማቋረጥ እንግዲህ መስማማታቸውን ነው መረጃዎች የወጡት። ከ2 ሳምንታት በፊትም እንግዲህ ቴዲ አፍሮና ሰዋሰው ያልተሳካውን የውል ማደስ ውይይት ካደረጉ በኋላ ቴዲ ቀደም ብሎ ተከፍሎት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ በድምሩ 33 ሚሊዮን ብር ማለትም ወደ 8 ሚሊዮን ብር ጭማሪ አድርጎ ቴዲ አፍሮ ለሰዋሰው እንደመለሰ ማህሌት ሰለሞን መረጃውን አጋርተዋል። እንግዲህ ስለ ጉዳዩ የተናገሩት የሰዋሰው መልቲሚዲያ ስራ አስኪያጅ አቶ ሀብቱ ነጋሽ በበኩላቸው ደግሞ ድምፃዊ ለስራው በሚል በቅድመ ሁኔታ የሰጠነውን ገንዘብ ላይ የባንክ ወለድ ጨምሮ መልሶልናል ሲሉ እንግዲህ ይሄንን የ33 ሚሊዮን ብር ተመላሽ መደረግ አምነዋል ማለት ነው። እንግዲህ 25 ሚሊዮን ብር ነበር የተከፈለው። ስለዚህ ይሄ ብር ባንክ ቢቀመጥ በዚህ ሰዓት ውስጥ ይወልዳል ተብሎ የታሰበውን ወደ 8 ሚሊዮን ብር ጭማሪ አድርጎ ቴዲ አፍሮ እንግዲህ ለሰዋሰው ከፍሏል ማለት ነው። ቴዲ አፍሮ አዲሱን ኢትዮሪካ አልበሙን ነገ ሐሙስ በራሱ ዩቲዩብ ገጽና በሌሎች ማዳመጫ መንገዶች እንደሚለቅም ይጠበቃል። እንደሚታወቀው አልበሙ ለዳግማ ትንሣኤ ይወጣል ነበር የተባለው። አሁን ላይ ግን ቅድም እንዳልኳችሁ ሚያዝያ 8 ማለትም ነገ ሐሙስ ሚያዝያ 8 2018 ከቀኑ 8 ሰዓት ላይ 18 ትራኮችን የያዘው የቴዲ ኢትዮሪካ አልበም ይወጣል። ይሄ የሆነበት ምክንያት ምንድነው ተብለው የተጠየቁት እንግዲህ ማህሌት ሰለሞን ውሳኔው የራሱ የቴዲ እንደሆነና የወርና የቀን ሰዓቱ ቁጥር ግጥሞች ቴዲ በምክንያት ያደረገው መሆኑን እንዲሁ ተናግረዋል። አንዳንድ የመረጃ ምንጮች እንግዲህ በዚህ ዕለት ሴት ልጁ 8ኛ ወሯን ታከብራለችም የሚል ሀሳባቸውን እየሰጡበት ይገኛሉ። ለማንኛውም ይሄ መረጃ እንዲህ ወደ እናንተ አደረስን። ቴዲ አፍሮ እንግዲህ ከሰዋሰው ጋር ገብቶት በነበረው ውል ወይም ኮንትራት መሰረት ቅድሚያ ክፍያ 25 ሚሊዮን ብር ተቀብሎ ነበረ። ሙሉ ክፍያው 50 ሚሊዮን ብር ነው። ነገር ግን ቅድም እንዳልኳችሁ በተወሰኑ አለመግባባቶች ባሉ ኮንትራቱ ላይ ባሉ አለመግባባቶች ምክንያት ቴዲ አፍሮ እንግዲህ ተቀብሎት የነበረውን 25 ሚሊዮን ብር ላይ ሌላ 8 ሚሊዮን ብር ጨምሮ ወደ 33 ሚሊዮን ብር ለሰዋሰው መልሷል። እንግዲህ ውላቸውም በስምምነት እንደተቋረጠ ነው የተነገረው። ለማንኛውም የቴዲ አፍሮ ጉዳይ እጅግ በጣም መነጋገሪያ ሆኖ ቀጥሏል። አሁንም በርካቶች ከአልበሙ መለቀቅ ጋር ተያይዞ የራሳቸውን ሀሳብ እየሰጡት ነው። በርካታ ፖለቲከኞች ጭምር ጉዳዩ ላይ ገብተው ሀሳባቸውን እየሰጡ ነው። ግማሾቹ ቴዲን ይኮንኑታል። በዚህ በኩል ደግሞ ቴዲ አፍሮን የሚያወድሱ በርካታ ታዋቂ ፖለቲከኞችም ሆኑ እንደዚሁም ደግሞ ዝነኛ ሰዎች ማህበራዊ ሚዲያ ላይ በስፋት እየተሰሙ ነው። እንግዲህ እንደሚታወቀው ቴዲ አፍሮ ነገ አልበሙን ይለቃል። የዚህ የአልበም መለቀቅ ጉዳይ ደግሞ በርካቶችን
እንግዲህ እያነጋገረ ይገኛል። ዘና ፈታ ያደረጉኝን 1 2 3 4 ሐሳቦች ወይም ደግሞ ኮሜንቶችን ወደ እናንተ ላድረስ። እነኚህ ሐሳቦች የተገኙት ፌስቡክ ላይ ነው። እንግዲህ ምን አሉ የሚለውን ወደ እናንተ ላድረስና እንግዲህ ያለውን ነገር ደግሞ እየተመላለስን ወደ እናንተ ቪዲዮ የምናደርስ ነው የሚሆነው። ሰላማዊት እንዳለ የምትባል የፌስቡክ ተጠቃሚ ሲኦል ላይ ቢለቀቅ ራሱ ኃጢአት ሰርተን ገብተን እንሰማዋለን የሚል ሐሳቧን ሰጥታለች። ሰኒ አልማዝ የምትባል እንደዚሁ ፌስቡክ ሐሳብ ሰጪ ሰሃራ በረሃ ላይ ብትለቀው ራሱ እንደ ምንጭ ውሃ ቆጥረን እንሰማሃለን ብለዋል። ሌላው መላኩ ነው። ህዋ ላይ ቢለቀቅ እንኳን በመንኮራኩር ሄደን እንሰማዋለን ብለዋል። አልበሙን ወንዝ ላይ ብትለቀው ራሱ እየዋኘን እንሰማዋለን። ሐሙስ መቼ ነው ሲል ደግሞ ሳሙአድ እንግዲህ ሐሳቡን ሰጥቷል ማለት ነው። ይሄ በቃ ግለቱ ሰዎች ያላቸው ፍላጎት አሁን ብዙዎች ማህበራዊ ሚዲያ ላይ ኢትዮሪካ የሚል ቲሸርት አሰርተው ለብሰው ፎቶዎችን ፖስት እያደረጉ ነው። ሐሙስ 8 ሰዓት ራቀን እያሉ ነው። እውነት ነው። እንግዲህ አሁን በሰዓታት የሚቆጠር እድሜ ነው የቀረው። አንድ ቀን አይደለም የቀረው፣ የሰዓታት እድሜ ነው የቀረው ይህ አልበም ሊለቀቅ። በነገራችን ላይ ቴዲ አፍሮ ሙዚቃውን እንደለቀቀ ኢን ሚሊየንስ ተመልካች ከሚያገኙ የኢትዮጵያውያን ድምፃውያን መካከል ግንባር ቀደሙ ነው። ሙዚቃዎቹን በለቀቀ ወዲያው በሰከንድ ውስጥ ብዙ ተመልካቾች እንግዲህ በቀጥታ ዩቲዩብ ላይ ገብተው ሙዚቃዎቹን ያዳምጣሉ፣ ያጣጥማሉ፣ ከዛም ሀሳብ አስተያየቶቻቸውን ይሰጣሉ። ስለዚህ አሁንም የቴዲ አፍሮ ይህ አልበም በዚህ ግለት ውስጥ ከቀጠለ ምን ያህል ተመልካች ያገኛል የሚለው ራሱ እጅግ በጣም አነጋጋሪ ነው የሚሆነው። በእርግጠኝነት አንድ ቀን በተለቀቀ በአንድ ሰዓት ውስጥ የሚገርም እይታ እንደሚያገኝ ባለሙሉ ተስፋነን። የቴዲ አፍሮ አድናቂዎች አሁንም እንግዲህ የቴዲን አልበም መለቀቅ በጉጉት እየጠበቁ ነው። ምን አይነት ዘፈን ይዞልን ይመጣ ይሆን? ለምንድን ነው በዚህ ልክስ ጫና የበዛበት የሚሉ ሀሳብ አስተያየቶችን እየተናገሩ ይገኛሉ። ለማንኛውም ግን የቴዲ አፍሮ አልበም ነገ ማለትም ሚያዝያ 8 2018 ከቀኑ 8 ሰዓት ላይ 18 ትራኮችን የያዘው የቴዲ አፍሮ ኢትዮሪካ አልበም ለአድማጭ ተመልካቾች በራሱ ዩቲዩብ ቻናል ላይ ይደርሳል ማለት ነው። አብዛኞቹ ቅድም እንዳነበብኩላችሁ አይነት ኮመንቶች በብዛት አሉ። ስለዚህ በርካቶች ይህንን አልበም በጉጉት እየጠበቁት ይገኛሉ። እናንተ ስለዚህ አልበም ምን ትላላችሁ? ለማንኛውም ግን ቴዲ አፍሮና ሰዋሰው ውል ያፈረሱበት ምክንያት እንደዚህ ይፋ ሆኗል ማለት ነው። እሱም ሌላ መነጋገሪያ ስለነበረ ማለት ነው። እንደምታስታውሱት ሰዋሰውን ከራይዷ ባለቤት ወይዘሮ ሳምራዊት ጋር በማያያዝ እንደዚሁ ያለው ሰጣ ገባ ሌላ አቅጣጫ ይዞ ነበረ። ነገር ግን አሁን በውሉ መሰረት መስማማት ስላልቻሉ ሁለቱ ወገኖች በስምምነት ውሉን እንዳፈረሱ ተነግሯል። ለማንኛውም ይሄም አንዳንድ ብዥታዎችን ከማጥራት አንጻር ጥሩ ነው ማለት እወዳለሁ። ሌላው አርቲስት ቲቪ ነው። አርቲስት ቲቪ ለምን የቴዲ አፍሮን ጋዜጣዊ መግለጫ ማስተላለፍ እንዳልፈለገ ይፋ ቢያደርግ ለሕዝብ ጥሩ ነው ብዬ አስባለሁ። ምክንያቱም ለምን የሚሉ ጥያቄዎች ስለበዙ ማለት ነው። ለምንድን ነው አርቲስት ቴሌቪዥን ይህንን ጋዜጣዊ መግለጫ ያቁሙ? ማን ከልክሎት ነው? ማን ነው እንዳይተላለፍ ያደረገው? የሚሉ በርካታ ጥያቄዎችን እያስተናገደ ስለሆነ ለዚህም ይፋ የሆነ ምላሽ እንደ ጣቢያ እንደ አንድ ቴሌቪዥን ጣቢያ ይፋ ያደርጋል ብዬ አስባለሁ። እንደሚታወቀው እጅግ በጣም ብዙ ሰዎች እንግዲህ በነገር ቴዲ አፍሮን ጠቅ እያደረጉት ይገኛሉ። ነገር ግን አሁን ቴዲ አፍሮ ለእንደዚህ አይነት ጉዳዮች ምላሽ ይሰጣል ተብሎ አይጠበቅም። ከዚህ በፊትም ሰጥቶ አያውቅም። ስለዚህ አንዳንዶችን እንደዚህ ዝም በማለት ምላሽ በመስጠት ያለውን እውነታ እንዲያውቁ ያደርጋል የሚል እንግዲህ ከፍተኛ ድጋፍን እያገኘ ነው ቴዲ አፍሮ። እውነት ነው። ማንም ቴዲ አፍሮን ቢናገረው ሚዲያ ላይ ወጥቶ ወይም ደግሞ ባሉ ማህበራዊ ሚዲያዎች ላይ ወጥተው ከላይ እንደዚህ ያለኝ አይልም። በርካቶች ግን ለሱ ድምጽ ሆነው ለሱ አይንና ጆሮ ሆነው ምላሽን እየሰጡ ይገኛሉ። ቴዲ አፍሮ እጅግ በጣም ተወዳጅ ኢትዮጵያዊ የሙዚቃ ሰው ነው። ምን አይነት አልበም ይዞልን ይመጣ ይሆናል የሚለው ደግሞ ብዙዎቻችን በጉጉት የምንጠብቀው ነው የሚሆነው። ለማንኛውም በቴዲ አፍሮና በሰዋሰው መካከል የነበረው አለመግባባት ምንድን ነበር? ለምንስ ውሉ ተቋረጠ? የሚለውን እንዲህ ወደ እናንተ አደረስን። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርጌ አመሰግናለሁ። ሌሎች ደግሞ ከቴዲ አፍሮ ጋር ተያይዞ እየተነሱ ያሉ ነገሮች ምንድን ናቸው? ታዋቂ ሰዎችስ ምን አሉ? የሚለውን ደግሞ በሌላ ቪዲዮ ተመልሼ ወደ እናንተ አደርሳለሁ። የተከታተላችሁን አብራችሁን ቆዩ።
መልካም ጊዜ